ጤና ይስጥልን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ያብተው ማስፋና ታምሩግናን ባለንበት ሰዓት አቆጣጠር የዛሬ ሚያዝያ 21 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ የምሽት ኦፕሬሽንና ድል፣ የተጋጋለው የትግራይ ቀውስ፣ ወገኖቻችን በሳውዲ ሰቆቃ፣ ሐሰተኛ ሪፖርትና ኮሚሽነሩ የቴዲ ባልደረቦች ችሎት፣ የጉራጌው ጭፍጨፋ፣ እንግሊዝና የኢራን አምባሳደር የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እነሆ። በመራዊ ፋኖ የወሰደው ድንገተኛ ኦፕሬሽን በሌሎች ያገዛዙ ባንዳ አመራሮች ላይ ከፍተኛ ድንጋጤ ፈጥሯል። የተጠና ኦፕሬሽን ተከትሎ ህዝብን ሲያሰቃዩና ሲያስገድሉ የነበሩ ባንዳዎች መደምሰሳቸው ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 102ኛ ኮር ህዝብ ግንኙነት ዛሬ ሚያዝያ 21 ቀን 2018 ይፋ እንዳደረገው በተጠና ኦፕሬሽን መራዊ ከተማ ዘልቀው በመግባት አስደማሚ ድል በጠላት ላይ መቀዳጀታቸውን ገልጿል። ቴዎድሮስ ዕዝ 102ኛ ኮር 11ኛ ክፍለ ጦር መራዊ ከተማ ከምሽቱ 2 ሰዓት በወሰዱት በዚህ የተጠና ኦፕሬሽን ወደ አስተዳደር ህንፃ አካባቢ ከአማራ ህዝብ በተቃራኒ በተሰለፉ ባንዳዎች ላይ ድንገተኛ ጥቃት ፈጽመው የስርዓቱ የጀርባ አጥንት ሆነው ከሚያገለግሉት አንዱ አቢቴ ማለዳና ከወገን ከድቶ ጠላትን ተቀላቅሎ የነበረው ጌታቸው የተባሉ ባንዳዎችን ጨምሮ 7ቱ መደምሰሳቸውን ይኸው መረጃ ገልጿል። ከነዚህ ከተደመሰሱ ባንዳዎች መካከል አቤቴ ማለዳ፣ ጌታቸው ፈንቲ፣ አንዱ ዓለም መዘጋጃ ውስጥ የሚሰራ ፈጠና አለልኝ፣ ጋሻነ ብዙአየው፣ ዘገር አንተውነኝ እምቢ ያለ ባንዳው አቢቴ ማለዳ መሆናቸውን ይኸው መረጃ ጠቅሷል። አርበኛ ዘመነ ካሴም 2014 ዓ.ም ግንቦት 12 ቀን ከነ ቤተሰቦቹ ያስከበበ በተደጋጋሚ ጊዜ ጠላትን እየመራ የቤተሰቦቹን ሀብት ንብረት እንዲሆን ሲያደርግ የቆየና በ2017 የአርበኛውን ታላቅ ወንድም የገደፋው ካሴን ከብት በጠላት እንዲዘረፍ ያደረገ በጥቅሉ አቢቴ የስርዓቱ ታማኝ አገልጋይ በመሆን የመጪ ህዝብ ላይ ያልፈጸመው የግፍ አይነት የሌለ ቢሆንም የፋኖ ቤተሰብን ሀብት በመዝረፍ በማፈናቀል በማሳደድና ፋኖ ዘራፊ ነው ለማስባል ከባህር ዳር እስከ ቢኮሎ አባይ አጋሽ ቡድን አሰማርቶ ከሹፌር እስከ ተሳፋሪ ከባለ ሀብት እስከ አርሶ አደር ድረስ በማሳገት የሚታወቅ የቀጠናው ያገዛዙ ድጋፍ ያለው ዘራፊና ገዳይ እንደነበር ይኸው መረጃ ገልጿል። ባንዳው አቢቴ ከዘራፊ እስከ ነፍሰ ገዳይ አደራጅቶ ቀጠናውን ሰላም ከመንሳት ባለፈ ከካቢኔ እስከ ኮሎኔል ጄኔራሎች በጥቅም የተሳሰረና የማይረካ በቀለኛ እንደነበር የጠቀሰው መረጃ ለአንዴና ለመጨረሻ ጊዜ የመጫ ምድር እፎ ይል ዘንድ ፋኖ በወሰደው ኦፕሬሽን መደምሰሱን ይኸው መረጃ ጠቅሷል። ሌላው የተደመሰሰው ባንዳ ጌታቸው ፈንቴ ከጠላት ተልኮ ተቀብሎ ፋኖን ተቀላቅሎ ለጠላት መረጃ ሆኖ የቆየና ወገንን ከድቶ ወደ ጠላት ተመልሶ ለባንዳነቱም ኃላፊነት ተሰጥቶት መራዊ ከተማ 01 ቀበሌ ስራ አስኪያጅ ሆኖ እየሰራ እንደነበርና ጋሻነ ብዙአየው ዘገር ልክ እንደ ጌታቸው ከጠላት ተልኮ ተቀብሎ ወገን ተቀላቅሎ ለጠላት ሲሰራ የቆየና ከወገን ብሬን ይዞ ከድቶ ወደ ጠላት የተቀላቀለና ከፋኖ ጋር በነበረበት ወቅት ያጠናቸውን ከተማ የሚኖሩ የፋኖ ቤተሰቦችን እየጠቆመ ሲያስጠቃ የቆየ ባንዳ እንደነበርና ሁለቱን ጨምሮ በአጠቃላይ 7ቱ ባንዳዎች በመራዊው የምሽት ኦፕሬሽን በተሳካ ሁኔታ መደምሰሳቸውን ቴዎድሮስ ዕዝ 102ኛ ኮር ህዝብ ግንኙነት ዛሬ ሚያዝያ 1 ቀን 2018 በፎቶግራፍ ጭምር አስደግፎ ባወጣው በዚሁ መረጃ አስታውቋል። ፋኖ በተደጋጋሚ ከጠላት ጋር የተሰለፉ ባንዳዎች የወገናቸውን ትግል እንዲቀላቀሉና ይህንን ካደረጉ ምሕረት እንደሚደረግላቸው ጥሪ ሲያቀርብ የቆየ ሲሆን ምሕረቱን ለሚቀበሉ የሞቀ አቀባበል የሚደረግላቸው ሲሆን ከጠላት ጋር ዛሬም ተሰልፈው ህዝባቸውን በሚያስጨፈጭፉ ላይ የማያዳግም እርምጃ እንደሚወስድ ደጋግሞ ማስጠንቀቁ አይዘነጋም። የአገዛዙ ስልጣን አስጠባቂ ጦር የጎጃም ኮማንድ ፖስት አዛዥ ባለው በቀድሞ ምርኮኛ ሌተናል ጀነራል መሐመድ ተሰማ መሪነት በመራዊ ከተማ በጠራራ ፀሐይ በርካታ ሰላማዊ ሰዎችን የጨፈጨፈበትና ይህንን ተከትሎ ፋኖ በወሰደው ያጸፋ እርምጃ የምርኮኛው ጀነራል መሐመድ ተሰማ ምክትል ኮሎኔል መደምሰሱና ጀነራሉም ለጥቂት ከዚያ ወታደራዊ ኦፕሬሽን ማምለጡን በመራዊ የተፈጸመውን ጭፍጨፋ ተከትሎ በአዲስ አበባ የሚገኘው የአሜሪካ ኤምባሲ አምባሳደር ኤርቪን ማሲንጋ ድርጊቱን በማውገዝ በጉዳዩ ላይ አፋጣኝ ምርመራ እንዲደረግ በጊዜው ጠይቀው እንደነበር አይዘነጋም። የአብይ አገዛዝ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ የጦር ወንጀልና የዘር ማጥፋት እየፈጸመ ሲሆን የወንጀል ድርጊት ከተፈጸመባቸው መካከል የመራዊ ጭፍጨፋ አንዱ ተጠቃሽ መሆኑ አይዘነጋም። በቅርቡ ከጠቅላይ ሚኒስትር አብይ አህመድ የ1 ዓመትም የስልጣን ዘመን የተራዘመላቸው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደ ሰላማዊና ዲሞክራሲያዊ ርክብክብ የማይፈጽሙ ከሆነ ስህተት ነው ሲል የህዝባዊ ወያነ ሓርነት ትግራይ ህወሓት አሳሰበ። ጀነራሉም ስልጣን አለቅም ካሉስ ተብሎ ለተቀረበው ጥያቄ ጉዳዩን በሂደት እናየዋለን ሲል ህወሓትም አስጠነቀቀ። የህወሓት ቃል አቀባይ ሚካኤል አስገዶም ከቢቢሲ ጋር በትላንትናው
ዓመት በነበራቸው ቆይታ የትግራይ ክልል ጊዜያዊ አስተዳደርም እየፈረሰ በመሆኑ ከፌዴራል መንግስቱ ጋር ያለው የግንኙነት ገመድም ተበጣጥሷልም ብለዋል። ቃል አቀባዩ የህወሓት ማዕከላዊ ኮሚቴም ከ2 ሳምንት ገደም በፊት ያስተላለፈውን ውሳኔ በተመለከተም ከተለያዩ አካላት ጋር ውይይት እየተካሄደ እንደሆነ ገልጸው ህወሓት ቀደም ሲል ባወጣው መግለጫም ከ6 ዓመት በፊትም ክልሉ ውስጥ በተደረገ ምርጫ የተመረጠውን የትግራይ መንግስት ምክር ቤትም ወደ ስፍራው እንደሚመለስ መወሰኑንም ቃል አቀባዩ አረጋግጠዋል። ህወሓት ይህንን ውሳኔን ያስታወቀው የፌዴራል መንግስቱም ከፕሪቶሪያው የሰላም ስምምነት በኋላ የተቋቋመውን የክልሉን ጊዜያዊ አስተዳደር እየመሩ ያሉትም ፕሬዚዳንቱ ሌተና ጀነራል ታደሰ ወረደን የስልጣን ቆይታ በ1 ዓመት በጠቅላይ ሚኒስትሩ ከተራዘመም ከ2 ሳምንት ግድም በሁሉም ተመልክቷል። ቃል አቀባዩ አቶ ሚካኤል የፌዴራል መንግስቱ ውሳኔውን ያስተላለፈው ህወሓትን ሳያስፈቅድም ሳያማክር ለብቻው ነው ሲሉም ወንጅለዋል። ሌተና ጀነራል ታደሰ ወረደ የመጀመሪያው ዓመት ላይ የተሾሙት በፕሪቶሪያው የሰላም ስምምነት መሰረት በወጣው ደንብ ነው ያለው ህዝባዊ ወያነ ሓርነት ትግራይ ይህ የሰላም ስምምነትም ተጥሷልም ሲል የጠቅላይ ሚኒስትር አብይ አህመድን አስተዳደሩ ወቅሷል። የጠቅላይ ሚኒስትሩ ጽህፈት ቤትም የፕሬዝዳንቱ ስልጣን ዘመን በ1 ዓመት መራዘሙን ይፋ ባደረገበትም የማህበራዊ ትስስር ፌስቡክ ገጹ ላይ የትግራይ ጦርነት ከተጀመረም ከወራት በኋላ የወጣውን የጊዜያዊ አስተዳደር ማቋቋሚያ ደንብን አጣቅሶ እንደነበረም ገልጾ ይህ ደንብ ከፕሪቶሪያው ስምምነት መፈረም በኋላ አሁን በስራ ላይ ያለውን አስተዳደር ለማቋቋም በወጣው ደንብም ተሽሯል ብሏል። ቢቢሲም ስለዚህ ጉዳይ ጥያቄ ያቀረበላቸው የጠቅላይ ሚኒስትሩ ጽህፈት ቤትም የፕሬስ ሴክሬታሪዋ ቤለኔ ስዩም የተሻረው ደንብ የተጠቀሰው በስህተት እንደሆነና እንደሚስተካከልም በወቅቱ ማሳወቃቸው አይዘነጋም። የጊዜያዊ አስተዳደሩ ፕሬዝዳንት ስልጣን የተራዘመውም ከ1 ዓመት በፊትም ሹመቱ በተሰጠበትም የ2015 ዓ.ም ደንብ መሰረት መሆኑን ለቢቢሲ የገለጹትም ብሌኒም ከዚህም የተነሳም ውሳኔው ህጋዊ መሆኑን ተናግረዋል። የህወሓት ቃል አቀባይ ሚካኤል በበኩላቸው ከ5 ዓመት በፊት በወጣው የቀድሞ ሹመት በመሰጠቱ የፕሪቶሪያው ሰላም ስምምነት ስለፈረሰ ጊዜያዊ አስተዳደሩም ፈርሷል ሲሉም አቋማቸውን ገልጸዋል። እንደ ቃል አቀባዩ ገለጻ አሁን ምርጫ ማካሄድ በትግራይ ክልል ውስጥ የማይቻልና 40 ከመቶ ከዚያም በላይ የትግራይ መሬትና የትግራይ ህዝብ ተበታትኖ ይገኛልም ብለዋል። በማከልም በዚህ ሁኔታ እንደ አዲስ መርጠን መንግስት ልናቋቋም ስለማንችል አሁን ያለውን በ2012 ዓ.ም የተመረጠውን ምክር ቤት ካሸጋገርን በኋላ ህጋዊ መንግስት በመመስረት በኋላ የሚመጣውን ነገር ምንድነው የሚሆነው የሚለውን ቀጣይ እናያለንም ሲሉ ተናግረዋል። ይህንን ተከትሎ ሌተና ጀነራል ታደሰ እንደ ቀድሞ የጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም የክልሉን መዋቅር በኃይል ሊነጠቁ ይችላሉ የሚል ስጋት የተፈጠረም ሲሆን ሌተና ጀነራል ታደሰም ስልጣናቸውን በምክር ቤቱ ለሚመረጠው ፕሬዝዳንት ለማስረከብ ተስማምተው እንደሆነ የተጠየቁት የህወሓቱ ቃል አቀባይ አቶ ሚካኤል እርሱን በቀጣይ የምናየው ይሆናል የሚል ምላሽም ሰጥተዋል። ሌተና ጀነራል ታደሰ ወረደ በሰላማዊ መንገድ ስልጣን ያስረክባሉ አያስረክቡም የሚለውን አሁን አከራካሪ ነጥብ ሊሆን አይችልም ያሉትም ቃል አቀባዩ ያኔ ስንደርስ የምናየው ነገር ነው የሚሆን ሲሉ አስተያየታቸውን ቋይተዋል። ምኒልክ ህዝብ አገዛዙ ስልጣን አስጠባቂ ሰራዊትና ባንዳ ካድሬዎች ላይ ድንገተኛ ጥቃት ሰንዝሮ ድል መቀዳጀቱን አስታወቀ። ለወራት የሰለጠኑ ፋኖችም አስመርቋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ምኒልክ 303ኛ ኮር 14ኛ ክፍለ ጦር በጋዚቢላ ወረዳ መቀመጫ የተሳካ ኦፕሬሽን በማድረግ በአገዛዙ ስልጣን አስጠባቂ ወታደሮችና ባንዳ ካድሬዎች ላይ ድል መቀዳጀቱን አስታወቀ። በዋግምራ ዞን በጋዛቢላ ወረዳ መቀመጫ በሆነችው አስከተማና ዙሪያው ቅልጥም መስበራ ላይ የአገዛዙ ስልጣን አስጠባቂ ሰራዊትና የአገዛዙ ካድሬዎች ላይ ትናንት ሚያዝያ 20 ቀን 2018 ዓ.ም ከረፋዱ 5 ሰዓት አካባቢ መነሻውን ከአስከተማ ምኒልክ 303ኛ አሳምነው ኮር አካል የሆነው 14ኛ ክፍለ ጦር በጋዚቢላ ወረዳ መቀመጫ አስከተማና ዙሪያው ቅልጥም መስበራ ላይ በአገዛዙ ስልጣን አስጠባቂ ሰራዊትና በብልጽግና ካድሬዎች ላይ ትናንት ሚያዝያ 20 ቀን 2018 ከረፋዱ 5 ሰዓት አካባቢ መነሻውን ከአስከ ከተማ አድርጎ ወደ ላኪው ለማድረስ የተንቀሳቀሰው የብልጽግና ጦር 5 ሬሽን የጫኑ ተሽከርካሪዎች የክፍለ ጦሩን አንደኛ ሻለቃ ቃኞች ቅልጥም መስበሪያ ላይ ደፈጣ በመያዝና በቡድን መሳሪያ በመታገዝ ከፊሉን ሬሽን ከጥቅም ውጭ በማድረግና ሬሽን ያጀቡትን በመደምሰስና ቀሪዎቹን ወደ መጡበት እንዲፈረጥጡ ማድረግ መቻሉን አስታውቋል። የ303ኛ አሳምነው ኮር 14ኛ ክፍለ ጦር የአንደኛ ሻለቃ ቃኞች ላደረጉት የተሳካ ኦፕሬሽን መከታና ደጀን በመሆን በሌላ አቅጣጫ የ3ኛ ሻለቃ ፋኖች ላልኪው ስላሴ አምባ የሚገኘውን የአገዛዙን ስልጣን አስጠባቂ ጦር ላይ ድንገተኛ ጥቃት መክፈት መፈናፈኛ በማሳጣት ለጠላት ኃይል እገዛና ሽፋን እንዳይሰጥ
እንዲመሰጥ ማድረጋቸውም ተገልጿል። በእንዲህ እንዳለ ትላንት ሚያዝያ 20 ለዛሬ ሚያዝያ 21 ቀን 2018 አጥቢያ ሌሊት 8 ሰዓት ላይ የክፍለ ጦሩ አንደኛ ሻለቃ ቃኞች ከሻምበሎች የተወሰኑ ተጨምረው የክፍለ ጦሩ አመራሮች ጋር በቅንጅት ደብረ ወይላ በኩል አድርገው በአስከተማ ቴክኒክና ሙያ በኩል የነበረውን የብልጽግና ስልጣን አስጠባቂ ባንዳ ሚሊሻና ፖሊስ አባላት ላይ ጥቃት መፈጸም የያዙትን ምሽግ በማስለቀቅና 2 ሚሊሻ እስከ ወዲያኛው በመደምሰስ ከ7 በላይ በማቁሰል ተጨማሪ ድል መቀዳጀታቸውን ይኸው መረጃ ጠቅሷል። ድንገተኛውን ጥቃት ተከትሎ የተኩሱ ድምፅ ቀድሞ የሰሙት የጋዚቢላ ወረዳ ብልጽግና ካድሬዎች ሌሊቱን ሻንጣቸውን በመሰብሰብ ወደ ዞኑ መቀመጫ ሰቆጣ ከተማ ለመኮብለል መገደዳቸውን የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ ዛሬ ሚያዝያ 21 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ ከውጊያ ጎን ለጎን ምኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር አትሮንስ ሻለቃ ለወራቶች ያሰለጠናቸው ምልምል ፋኖች በደማቅ ሁኔታ ማስመረቁን ዛሬ ባወጣው ተጨማሪ መረጃ ገልጿል። አትሮንስ ሻለቃ ለ5 ወራት በብቃትና በጥራት ያሰለጠናቸውን ከ150 በላይ ብቁ ፋኖችን አሰልጥኖ ያስመረቀ ሲሆን ምኒልክ ዕዝ በስሩ ካሉ ኮሮች ራሳቸውን በሰው ኃይል እንዲያጠናክሩ ባወረደው አቅጣጫ መሰረት 105ኛ ኮር 47ኛ ክፍለ ጦር አትሮንስ ሻለቃ ለወራቶች ያሰለጠናቸው ምልምል ፋኖች በደማቅ ሁኔታ በማስመረቅ ራሳቸውን በሰው ኃይል እያደራጁ ይገኛል ሲል የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ ዛሬ ሚያዝያ 21 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። ይህ በእንዲህ እንዳለ በዚሁ ቀጠና ምኒልክ ዕዝ 102ኛ ኮር 12ኛ ክፍለ ጦር በሰሜን ወሎ ዞን በራያ ቆቦ ወረዳ በጮቤና አዩብ በተለምዶ አዲስ ዓለም በር አካባቢ በጠላት ላይ ከባድ የማጥቃት እርምጃ ወስዶ ድል መቀዳጀቱን እዙ ዛሬ ባወጣው ተጨማሪ መረጃ ገልጿል። የአገዛዙ ስልጣን አስጠባቂ ወራሪ ኃይል ከጠዋቱ 12 ሰዓት ጀምሮ በ12ኛ ክፍለ ጦር ሜካናይዝ በመታገዝ በአንደኛና በአራተኛ ሻለቃ የሰራዊት አባላት ላይ በአብይ አገዛዝ ስልጣን አስጠባቂ ጠባቂ ኃይል ላይ ከንጋቱ 12 ሰዓት ጀምሮ በ12ኛ ክፍለ ጦር ሜካናይዝ በመታገዝ በአንደኛና በአራተኛ ሻለቃ የሰራዊት አባላት በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውን ይኸው መረጃ ገልጿል። በጠዋት የተጀመረው ውጊያ 102ኛ ኮር 12ኛ ክፍለ ጦር በጮቤ በር አቅራቢያ በነበረው ወደ ውጊያ እንደተለመደው የጠላትን ድሽቃ በወገን ሞርተር ሙሉ በሙሉ በማውደም በአገዛዙ በኩል ከፍተኛ ድንጋጤ መፈጠሩን ይኸው መረጃ ገልጿል። በርካታ የአገዛዙ እግረኛ ሰራዊት አባላትና ሻምበል መሪውን ጨምሮ ሙትና ቁስለኛ ሳያነሱ እግሬ አውጪኝ በማለት ወደ ንጉስ ጋሌና ወደ ጠዝጠዛ ምሽግ ለመፈርጠጥ መገደዳቸውን ይኸው መረጃ ጠቅሷል። የፋኖን ጥቃት መቋቋም ያቃተው የጠላት ኃይል ከጠዋት ጀምሮ በድሮን በቢኤም በዙ 23 በመድፍና በታንክ የተጠናከረ ማጥቃት ቢያደርግም በ12ኛ ክፍለ ጦር የተመራው የአንደኛ ሻለቃና የሁለተኛ ሻለቃ አይበገሬዎቹን ጥቃት ማቆም ተስኖት ቀጠናውን ለወገን ኃይል አስረክቦ ለመፈርጠጥ መገደዱን አፋብን ወሎ ቤተ አማራ ምኒልክ ዕዝ 102ኛ ኮር ህዝብ ግንኙነት ክፍል ዛሬ ሚያዝያ 21 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። የዓለም አቀፉ የሰብአዊ መብት ተሟጋች ሁማን ራይትስ ዎች በሳውዲ አረቢያ በሚገኙ ኢትዮጵያን ስደተኞች ላይ የተደቀነውን ያለው የሞት ቅጣት በአስቸኳይ ለማስቆም የሚረዳ እርምጃ እንዲወሰድ ሲል ጥሪ አቀረበ። ሁማን ራይትስ ዎች በደርዘን የሚቆጠሩ ኢትዮጵያን ተገቢውን የህግ አሰራርን ባልተከተለ መንገድ የሞት ፍርድ ተደቅኖባቸዋል ሲል ስጋቱን ገለጸ። ሁማን ራይትስ ዎችም ዛሬ ባወጣው መግለጫው ቢያንስ 65 ኢትዮጵያን ስደተኞች ከአደንዛዥ እጽ ጋር በተያያዘ ምክንያት የሞት ቅጣት ሊፈጸምባቸው ይችላል ያለ ሲሆን በሚያዝያ 13 2018 ዓ.ም 3 ኢትዮጵያን መገደላቸውን አረጋግጫለሁ ብሏል። የሰብአዊ መብት ተሟጋቹም ከፍተኛ የስደተኞች መብቶችም ተመራማሪ ናዲያ ሃርድማን ሳውዲ አረቢያ መሰረታዊ የህግ ሂደት በተነፈገበትም ችሎት በውጪ አገራት ስደተኞች ላይ ግድያ ለመፈጸም ያላት ዝግጁነት ለሰብአዊ መብቶችና በህይወት የመኖር መብት ላይ ያላትን ከፍተኛ ንቀትን ያመላክታልም ብለዋል። ተመራማሪዋም ሲያክሉ የሳውዲ አረቢያ አጋሮችም ጊዜው ሳይረፍድም የአስቸኳይ ጣልቃ ገብነትን ሊፈጽሙ ይገባልም ሲሉ አስጠንቅቀዋል። ድርጅቱም የኢትዮጵያ መንግስት አስፈላጊውን እርምጃም እንዲወስድ የጠየቀ ሲሆን የውጭ ጉዳይ ሚኒስትርና በሳውዲ አረቢያ የሚገኙ ተወካዮቹ በአስቸኳይ ጣልቃ በመግባት ዜጎቻቸውን ቢያንስም የቆንጽላ እርዳታ እንዲያገኙ ማረጋገጥ እንዳለባቸውም አሳስበዋል። ይህ ማስታወቂያ የወጣው ባለፈው ሳምንት የትግራይ ወጣት ጉዳዮች ቢሮ በሳውዲ አረቢያ በሚገኙ በርካታ ኢትዮጵያን እስረኞች ላይ የሞት ቅጣት ፍርድ መወሰኑን ተከትሎ መንግስትም አስቸኳይ ዲፕሎማሲያዊ ጣልቃ ገብነት እንዲያደርግ መጠየቁን ተከትሎ መሆኑም ታውቋል። ቢሮው ለኢትዮጵያ ውጭ ጉዳይ ሚኒስትር በጻፈው ደብዳቤ ግድያዎቹን ለማስቆም እና እስረኞቹን ለመጠበቅ አፋጣኝ ዲፕሎማሲያዊ ጣልቃ ገብነትን ያሻልም ሲሉ ጠይቋል። የቢሮው ኃላፊ አቶ ሃይሽም ሳቡጋዲሽ ለመገናኛ ብዙሃን በሰጡት አስተያየት በአሲር ክልል በሚገኘው በከሚስ ሞሻይት እስር ቤት ውስጥ ከ200 በላይ ኢትዮጵያን ወጣቶችም ታስረው እንደሚገኙ ገልጸው ከነዚህ ወጣቶችም በተጨማሪ
በተጨማሪ ከ200 በላይ ወጣቶች በአሁኑ ወቅት እዚያው ታስረው ይገኛሉ። በጅምላም የሞት ፍርድም ተፈርዶባቸዋል ያሉትም ኃላፊው ቢያንስ 64 የሚሆኑ ደግሞ የሞት ቅጣቱ በማንኛውም ጊዜ ሊፈጸምባቸው ይችላል ሲሉም ስጋታቸውን ገልጸዋል። ኃላፊው በማከልም ከውጭ ጉዳይ ሚኒስቴርም የምንጠብቀው በመቶዎች በሚቆጠሩ ዜጎችን ላይ እየተፈጸመ ያለውን የጅምላ ግድያ በተመለከተ ዝምታውን እንዲያበቃ ነው ካሉ በኋላ ይህ ዝምታ አገራዊ ውርደትና ሽንፈት ነው ሲሉም ገልጸዋል። የፌዴራል መንግስቱ ጠንካራ ዲፕሎማሲያዊ ጫና በማሳደር ቅጣቱ እንዲቀንስ አሊያም ምህረት እንዲደረግ ወይም እስረኞቹ ወደ ኢትዮጵያም ተላልፈው የሚሰጡበት መንገድም እንዲመቻችም ሲል ጠይቀዋል። እንደ ሰብአዊ መብት ተሟጋቹ ሂውማን ራይትስ ዎች እና የትግራይ ክልል ባለስልጣናት ገለጻ ለሞት ፍርድ ከተዳረጉት መካከል ብዙዎቹ በጦርነትና በኢኮኖሚ ችግር ምክንያት የሰደዱ ሲሆን ከነዚህ መካከል በሰሜን ኢትዮጵያው የ2 ዓመት ደም አፋሳሽ ጦርነት ሳቢያ ተሰደው በየመን በኩል አደገኛ ጉዞ በማድረግ ሳውዲ የገቡ መሆናቸውም ታውቋል። አንዳንዶቹ በኢትዮጵያ የተለመደውንና ህጋዊ የሆነውን ጫት በመያዛቸው የተፈረደባቸው ሲሆን ይህ ድርጊት በሳውዲ አረቢያ ህግ ውስጥ ህገወጥ መሆኑን ሳያውቁ ወይም ተገደው መፈጸማቸውም ታውቋል። በህገ ወጥ ግድያ አፈና ውስጥ በባለጊዜነት ተደራጅቶ በህገ ወጥ መንገድ ይንቀሳቀሳል የሚባለውን ቡድን ከጀርባ መምራት ስማቸው የሚነሳ የፌዴራል ፖሊስ ኮሚሽን ኮሚሽነሩ በኮንትሮባንድ ንግድ ላይ የመንግስት ባለስልጣናት እንደማይሳተፉ በተጨባጭ አረጋግጫለሁ ማለታቸው እያስተቻቸው ይገኛል። በቅርቡ በስፋት ተደጋጋሚ መረጃዎች እየወጡ እየተጋለጠ ያለው በኦሮሚያ ክልል ካምቦ ተመስርቶ በተለያዩ ኦሮሚያ ዞኖች እንዲሁም በአዲስ አበባ ከተማ ጭምር በህገ ወጥ ዝርፊያ፣ መሬት ወረራ፣ ዜጎችን አግተው ገንዘብ በመቀበልና መንግስትን ይቃወማሉ የሚባሉትን በማፈን በመግደልና በማጥቃት የሚታወቀውን ቡድን ከጀርባ ይመራሉ ከሚባሉት አንዱ የቀድሞ የደህንነት ሹምና የወቅቱ የፌዴራል ፖሊስ ኮሚሽን ኮሚሽነር ደመላሽ ገብረ ሚካኤል ፓርላማ ቀርበው የ9 ወር ሪፖርት አቀረብኩ ባሉበት መድረክ በኮንትሮባንድ ንግድ ላይ መንግስት ባለስልጣናት እንደማይሳተፉ በተጨባጭ አረጋግጫለሁ ማለታቸው እያስተቻቸው ይገኛል። በአገሪቱ ውስጥ ኮንትሮባንድ ከባለስልጣናትና ከጸጥታ ተቋማት ኃላፊዎች ቁጥጥር ውጭ እንዳልሆነ በተደጋጋሚ የሚጠቀሰውን የሚያጣጥልና ራሳቸውን ጨምሮ አገዛዛቸውን ከዚህ ወንጀል ነጻ ለማድረግ የሰጡት አስተያየት በማንም ሊታመን የማይችል ከኮንትሮባንድ አልፎ ዜጎችን በማገት በመሰወር በህገወጥ መንገድ በመሬት ችብቸባና ንግድ ላይ እሳቸውን ጨምሮ የተለያዩ ባለስልጣናት በቀጥታ መኖራቸው እየተገለጸ ባለበት በዚህ ወቅት የፌዴራል ፖሊስ ኮንትሮባንድ ለመከላከል ባደረጋቸው ኦፕሬሽኖች በዚህ የንግድ እንቅስቃሴ ውስጥ የመንግስት ኃላፊዎች ተሳትፎና ኔትወርክ የለበትም በማለት የሰጡት አስተያየት ኮንትሮባንድ ኔትወርክ ውስጥ ራሳቸው ጭምር ያሉበት መሆናቸው በተደጋጋሚ ሲጠቀስ የቆየ ሲሆን ኮንትሮባንዱ ከአገር ውጭ ብቻ ሳይሆን ከአገር ውስጥም ማዕድንን ጨምሮ የተለያዩ ቅርሶች ጭምር ወደ ውጭ ሀገር ተሸጋግረው በሚሸጡበት ሂደት ውስጥ ዋና ዋና የሀገሪቱ ባለስልጣናትና ይኸው በህገወጥ መንገድ በአብይ አህመድ ተደራጅቶ በሳቸውና በቅርቡ ከቤተ መንግስት የአብይ ጥበቃ ኃላፊነት ወደ አዲስ አበባ ፖሊስ ምክትል ኮሚሽነርነት የተዛወሩት ቶፊቅ መደድን ጨምሮ የሚመሩት ህገወጥ ቡድን በቢሊዮን ከሚቆጠር የኮንትሮባንድ ንግድ በተጨማሪ ዜጎች ታፍነው በሚገደሉበት፣ ገንዘብ በሚጠየቁበት፣ ባንኮችና የተለያዩ ተቋማት በሚዘረፉበት፣ የግለሰቦች ሀብት ማንነታቸውን መሰረት አድርጎ የሚዘረፍበት፣ መሬት የሚቸበቸብበትና የሚሸጥበት እንቅስቃሴ ውስጥ ኮሚሽነሩ ቁልፍ ሚና እንዳላቸውና ይህም በአብይ አህመድ የታወቀና በሱ ፍቃድ የተደራጀ ይቃወሙኛል ያላቸውን እያጠፋበት ያለው መዋቅር መሆኑን የቀድሞ ኦሮሚያ ክልል የካቢኔ አባል ዶክተር ሚልኬሳ ሚዳጋ ከሆርን ኮንቨርሴሽን ጋር በተደጋጋሚ ሰሞኑን እየሰጡት ባለው ማብራሪያ በግንባር ቀደምትነት በስም ከጠቀሷቸው መካከል ከአብይ አህመድ ከአቶ ሽመልስ አብዲሳ ቀጥሎ የፌዴራል ፖሊስ ኮሚሽን ኮሚሽነር የሆኑት ደመላሽ ገብረ ሚካኤልና የአዲስ አበባ ፖሊስ ምክትል ኮሚሽነሩ ቶፊቅ መደድ በስም መጠቀሳቸውን ዋቢ አድርገን መዘገባችን አይዘነጋም። የፌዴራል ፖሊስ ኮሚሽን ኮሚሽነሩ የ9 ወር የስራ ሪፖርታቸውን ዛሬ ፓርላማ ባቀረቡበት ወቅት የሰጡት አስተያየት ግመል ሰርቆ አጎንብሶ ለመሄድ የሚሞክርና ኮንትሮባንድ ከመነሻው እስከ መዳረሻው ድረስ የባለስልጣናቱ ቁልፍ ተሳትፎ ያለበት በተለይም እሳቸውን ጨምሮ የሚመሩት የፌዴራል ፖሊስ ብቻ ሳይሆን በክልል ያሉ የጸጥታ ተቋማትና አመራሮች ጭምር በኮንትሮባንድ ንግድ ላይ የተሳተፉበት በቅርቡ እንኳን አንድ ያገዛዙ ስልጣን አስጠባቂ ጀነራል ከኮንትሮባንድ ጋር በተገናኘ በቁጥጥር ስር የዋለበትን ሁኔታ የሚያስታውሱ ወገኖች ኮሚሽነሩ በአደባባይ የተባለውን ሰምቶ ለሚሄደው ያገዛዙ መጠቀሚያ ለሆነው ፓርላማ እስከ መዋሸት ደርሰዋል የሚሉ ወቀሳዎችም ተከትለው ቀርበዋል። ዶክተር ሚልኬሳ ሚዳጋ ኮሚሽነር ደመላሽ ገብረ ሚካኤል ቀደም ሲል የደህንነት መስሪያ ቤቱ ኃላፊ በነበሩበት ወቅት በጠቅላይ ሚኒስትር አብይ አህመድ ትዕዛዝ ስልጣን ላይ ከወጡ ከ3 ወራት በኋላ አቶ ለማ መገርሳን ስብሰባ ላይ ለመግደል አቅደው እንዳልተሳካላቸውና ጀዋር መሐመድን ጨምሮ ሌሎች ግድያዎችን በማቀነባበር በመምራት
አካላት ጭምር ቁልፍ ሚና እንዳላቸው ምስክርነት መስጠቱ አይዘነጋም። ለማ ላይ ግድያ ሙከራ ያደረገው በእነኚህ በቶፊቅና በደመላሽ ትዕዛዝ ለማን ለመግደል የሞከረ ልጅ ብሔራዊ ደህንነት ኦፊሰር ሆኖ እንዲመደብ አደረጋ። ሁለቴ ለማን ለመግደል ሙከራ ተደረገ። የሁሉ አሁን ልክ ለማ እንዳለው ለማን የሚጠብቅ ህዝብ ነው እንጂ ጠባቂዎቹ አይደለም። አንዱ ይሄ ነው። ለማን ለመግደል ስንት ጊዜ የሞከረ ግለሰብ ነው ቶፊቅ መደድ በአብይ ተልኮ። ይህንን ያዙልኝ። አንድ ሁለተኛው ደግሞ ጀዋር መሐመድን ለመግደል ለማስገደል መጀመሪያ በቤቱ ጀዋርን አስከብቦ ጀዋር ጮሆ ራሱን አዳነ። ያኔ በበላይነት ይህንን ግድያ የመሩ ከቤተ መንግስት ቶፊቅ እና ከደመላሽ ናቸው። ሁለቱ ናቸው ለመግደል ሙሉ በሙሉ አሁን ገዳዮቹን ያዘጋጀው ቶፊቅና ደመላሽ ናቸው ያዘጋጀው በአብይ ትእዛዝ። በህወሓት ጫና ትግራይ ለቀው ይወጣሉ የሚባሉት ሌተናንት ጀነራል ታደሰ ወረደ ከትግራይ መውጣት እንደማይፈልጉ ገልጸዋል። የፌዴራል መንግስቱ ነዳጅና አስፈላጊ ነገሮችን በመከልከል ትግራይን መቅጣት እንዲያቆምና ጦርነት አያስፈልግም ማለት ለጦርነት መነሻ ምክንያት የሆኑ ጉዳዮች የሉም ማለት አለመሆናቸውን ዛሬ በሰጡት ሰፋ ያለ ቃለ መጠይቅ ገልጸዋል። የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናንት ጀነራል ታደሰ ወረደ ዛሬ ምሽት ቴዎድሮስ ጸጋዬ ሪዮት ጋር ባደረጉት ሰፋ ያለ ቃለ መጠይቅ በትግራይ ያለውን ወቅታዊ ሁኔታና በሳቸው አስተዳደር ላይ ያለውን ጫና ከህወሓት ጋር ያላቸው ልዩነት በተመለከተ በስፋት ለማብራራት ሞክረዋል። ስልጣናቸው የተራዘመም ቢሆን የመንግስት ሰራተኛ ወራዊ ደሞዝ ክፍያ እንዳልተለቀቀ የገለጹት ሌተናንት ጀነራል ታደሰ ወረደ በትግራይ ያለው አስጨናቂ ሁኔታ ከጊዜያዊ አስተዳደር ፕሬዚዳንት ስልጣን መራዘም አለመራዘም ወይም ነባሩ መንግስት ይመለስ አይመለስ ከሚለው ጥያቄ በላይ መሆኑንም ጠቅሰዋል። እስከ ምርጫ መዳረሻ ክልሉ በብሔራዊ ጉባኤ ተውጣቶ የሚቋቋም መንግስት ይምራው የሚለው እንደ አንድ አማራጭ ሀሳብ የሚጋሩት መሆኑን የጠቀሱት ጀነራሉ የፕሬዚዳንት ቆይታ ጊዜያቸው እጅግ አስቸጋሪና ፈታኝ እንደሆነም ጭምር አስረድተዋል። ፍርድ ቤትና ፖሊስ በፖለቲካ ጣልቃ ገብነት እንዳይጠቁ ጥረት ማድረጋቸውን የጠቀሱት ጀነራሉ በአሁኑ ወቅት አቃፊ ያልሆነ ሁሉን ያላካተተ መንግስት ትግራይን እንደማያሻግራት አሁን መቋቋም ያለበት መንግስት ትግራይን ወደ ምርጫ የሚያሸጋግር መሆን አለበት በማለት አቋማቸውን ገልጸዋል። የፌዴራል መንግስት ትግራይን በነዳጅና በበጀት በመልሶ ግንባታ መቅጣት ያቁም ያሉት ጀነራሉ ቀደም ሲል አዲስ አበባ በመገኘት ካቀረቡት ሪፖርት ጠንከር ያለና ተቃራኒ የሆነ አስተያየት መስጠታቸውም የተገለጸ ነው። ትግራይ ዛሬ መዋጋት አትችልም ማለት ነገ አትዋጋም ማለት አይደለም ያሉት ሌተናንት ጀነራል ታደሰ ወረደ ዋናው ጉዳይ ዛሬ የሚሆን ነገ የእርስ በርስ ጦርነት እንዳያንሰራራ መሰራት አለበት ብለዋል። አሁን ያለችው ትንሽ የሰላም ጭላንጭል የማስፋት የማስቀጠል የሁሉም ሚና ነው። ወደ ጦርነት የሚጋብዙ ምክንያቶች እንዲረግቡ የሁሉም ጥረት ወሳኝ ነው። በሁለቱም አካላት መረጋጋት ያስፈልጋል ሲሉ የገለጹት ፕሬዚዳንቱ ፈተናዎች ከልክ በላይ ቢሆንባቸውም ጦርነት እንዳይካሄድ ማድረጋቸውንም ገልጸዋል። በፕሪቶሪያው ስምምነት መልሰው የተጀመሩ አገልግሎቶች እንዳይዘጉ መስራታቸውና በአቶ ጌታቸው ረዳ ሲመራ ከነበረው ጊዜያዊ አስተዳደር የተሻለ መረጋጋት የነበረው አስተዳደር መፍጠራቸውንም ገልጸዋል። በአቶ ጌታቸው ሲመራ ከነበረው የተሻለ የመልሶ ግንባታ ስራዎች ተሰርተዋል ያሉት ጀነራሉ የትግራይ ህዝብ በጦርነት የሚፈታ ችግር እንደሌለ ያምናል። ቢሆንም ወደ ጦርነት የሚያስገቡ በቂ ምክንያቶች እንዲፈቱለት ይሻል ብለዋል። ይህ ሳይሆን ከቀረ ውሎ አድሮ የእርስ በርስ ጦርነት ከመቆስቆስ ይቀራል ማለት እንዳልሆነ ያስጠነቀቁት ጀነራሉ በስልጣን ቢቀጥሉም ባይቀጥሉም በግላቸው ከመቀሌ ትግራይ የመውጣት ሀሳብ እንደሌላቸውና ከመቀሌ መውጣት ፈጽሞ አላስብም ያሉት ሲሆን የጌታቸው የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንትና የህወሓት ቃል አቀባይ የነበሩት የዛሬው ተቃዋሚ ጌታቸው ረዳ ስህተት ፈጽሞ አይደገምም ሲሉ ዛሬ ሚያዝያ 21 ቀን 2018 በሰጡት ዘለግ ያለ ቃለ መጠይቅ ላይ ጠቅሰዋል። በተቃራኒው የህወሓት ደጋፊ ሚዲያዎች በጀነራሉ ላይ የሰላት ትችት እያቀረቡ ሲሆን ጀነራሉ ያላቸውን እድል ተጠቅመው ስልጣናቸውን ለህወሓት መልሰው ማስረከብና ወደ አዲስ አበባ ማምራት ወይም በክብር ተሸኝተው በትግራይ መቀመጥ ብቸኛው ምርጫቸው መሆኑን በተደጋጋሚ ሲጠቅሱ ቆይተዋል። የታዋቂውና የተወዳጁ ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ የረጅም ጊዜ ወዳጅናም ቃል አቀባይ ማህሌትም ሰለሞን እንዲሁም ሌሎችም አብረዋቸው ያሉ ሰዎችም ባለፈው አርብ ፍርድ ቤትም ቀረቡ። ፍርድ ቤቱ ለፖሊስ የ14 ቀናት የምርመራ ጊዜ መፍቀዱም ተገለጸ። ተጠርጣሪዎቹ ባለፈው አርብ በፌዴራል የመጀመሪያው ደረጃ ፍርድ ቤትም አራዳ ምድብ አንደኛ ጊዜም ቀጠሮም ችሎት የቀረቡ ሲሆን መርማሪ ፖሊስም የመጀመሪያ ምርመራ ለማጠናከርና ተጨማሪ ማስረጃዎችን ለማሰባሰብ በማለት የ14 ቀናት ጊዜ እንዲፈቀድለት ችሎቱን የጠየቀ ሲሆን ፍርድ ቤቱም የፖሊስን አቤቱታ መርምሮ በመቀበል የተጠየቀውን የ14 ቀናት የምርመራ ጊዜ መፍቀዱም ታውቋል። የምርመራ ሂደቱን ተከታትሎ ቀጣይ ትዕዛዝ ለመስጠትም ተለዋጭ ቀጠሮ መሰጠቱን የታሳሪዎቹ ቤተሰቦች ለመገናኛ ብዙሃን ያረጋገጡ ሲሆን በመጀመሪያ ደረጃ የፌዴራል ፖሊስ በአርቲስት ቴዲ አፍሮ ላይ ምንም አይነት የወንጀል ምርመራ የለኝም ብሎ በይፋ መግለጫ መስጠቱ ከተገለጸ በኋላ የቅርብ
የቅርብ ጓደኞቹም ታድነው መታሰራቸው የነገሩን ውስብስብነትን አጠናክሮታልም ተብሏል። እጅግም አሳሳቢው ጉዳይ የሆነው ፖሊስ የጠየቀው የ14 ቀናት ተጨማሪ የምርመራ ጊዜና የፍርድ ቤቱ ፍቃድ ሲሆን በኢትዮጵያ የፍትህ ስርዓት ውስጥ ፖሊስም ሰዎችን አስሮ ምርመራ አልጨረስኩም በማለትም ጊዜ ቀጠሮ መጠየቅ የተለመደና የሰብአዊ መብትም ተሟጋቾችም አጥብቀው የሚከራከሩበት አሰራር ሲሆን አንድ ግለሰብ ከመታሰሩ በፊት በቂ ማስረጃና መረጃም ሊያሰባስብ ሲገባ አስሮ ማስረጃ ማፈላለግ የዜጎችን ሰብአዊ መብትም የሚጣረስና ህገ መንግስታዊ እንደሆነ ለህግ ቀረቤታ ያላቸው ተንታኞችም ስጋታቸውና ተቃውሟቸውን እየገለጹ ይገኛል። ታሳሪዋ ማህሌት ሰለሞንና አብሯት የታሰሩ ሰዎች የሀገር ደህንነትን የሚፈታተን የተባለ ውስብስብ ወንጀል ሰርተው ነው ፖሊስ በእነዚህ ሁሉ ቀናት ማስረጃዎችን ማቅረብ አቅቶትም ተጨማሪ 14 ቀናት የጠየቀው የሚሉ የፍርድ ቤትም ተመልካቾችም ጥያቄ ሲያቀርቡም ተስተውለዋል። በምስራቅ ጉራጌ ዞን በአንሴኖ ከተማ እናት ከ3 ልጆቻቸውና አንድ ህፃን ጋር ሲገደሉ 3 ሰዎች ደግሞ በታጣቂዎች መቁሰላቸው ተገለጸ። ጎጎት ፓርቲ መንግስት በጉራጌ ህዝብ ላይ እየተፈጸመ ያለውን የተጠናና በመዋቅር የተደገፈ ተከታታይ ግድያ እንዲያስቆም ጥሪ ያቀርባሉ ብለዋል። በምስራቅ ጉራጌ ዞን በአንሴኖ ከተማ በታጣቂዎች በተፈጸመ ጥቃት አንዲት እናት ከ3 ልጆቿና አንድ ህፃን መገደላቸው እንዲሁም ሌሎች 3 ሰዎች መቁሰላቸውን የሚጠቅሱ መረጃዎች ወጥተዋል። ጥቃቱን አስታከው ጎጎት ፓርቲ የተቃውሞ ድምፁን አሰምቷል። በምስራቅ ጉራጌ ዞን በአንሴኖ ከተማ ከማረቆ ልዩ ወረዳ በመጡት በተባሉ ታጣቂዎች በከተማው 02 ቀበሌ ትናንት ሚያዝያ 20 ቀን 2018 ከሌሊቱ 9 ሰዓት አካባቢ በፈጸሙት ጥቃት ለሰላማዊ ሰዎች ሞትና መቁሰል ምክንያት መሆናቸው ከአካባቢው የወጣው መረጃ ይገልጿል። የተገደሉት እናትና ልጆች ከማረቆ ወረዳ ተፈናቅለው በከተማው ተከራይተው የሚኖሩ አቅመ ደካማ የነበሩ መሆናቸውን የጠቀሱት መረጃዎች ወይዘሮ ዘቢባ የተባሉት እኚሁ ሟች እናትና 3 ልጆቻቸውን በታጣቂዎች የተገደሉት ሌሊት 9 ሰዓት ቢሆንም መገደላቸው የታወቀው ጠዋት ንጋት 12 ሰዓት ላይ መሆኑን የሟች እናት ባለቤት በደረሰባቸው ተደጋጋሚ ድብደባ ከተማውን ለቀው ቢሰደዱም ልጆቻቸውን ባለቤታቸውን ከሞት መታደግ አለመቻላቸውን ዛሬ የወጣው መረጃ ይገልጻል። እናትን ከ3 ልጆች ጋር የገደሉት ታጣቂዎች እዛው ጎረቤት አንዲት እናት በከፍተኛ ሁኔታ በማቁሰል አንድ ህፃን ልጅ ጭምር የገደሉ ሲሆን ከማረቀው ልዩ ወረዳ አንሴኖ ከተማ ባሻቸው ጊዜ እየገቡ ዜጎችን በተለይም እናቶችና ህፃናትን እየገደሉ የሚሄዱት ታጣቂዎች በልዩ ወረዳው አመራሮች ድጋፍ የሚደረግላቸው መሆኑን በቅሬታ ሲነሳ ቆይተዋል። በከተማው የተሰማራው አድማ ብተና የዜጎች ተደጋጋሚ ግድያ ከማስቆም ይልቅ ለታጣቂዎች ሽፋን የሚሰጥ የከተማው ህዝብ በመደብደብና ወጣቶች ከተማውን ለቀው እንዲሄዱ ልዩ ተልዕኮ እየፈጸመ ይገኛል የሚሉ ቅሬታዎችም ተከትለው ቀርበዋል። ይህ በእንዲህ እንዳለ በአንሴኖ ከተማ የተፈጸመውን ጥቃት አስታኮ ጎጎት ለጉራጌ አንድነት ፓርቲ ዛሬ ሚያዝያ 21 ቀን 2018 ዓ.ም ባወጣው መግለጫ ትናንት ሚያዝያ 20 ቀን 2018 ከሌሊቱ 9 ሰዓት ጀምሮ በምስራቅ ጉራጌ ዞን በምስራቅ መስቃን ወረዳ አንሴኖ ከተማ በተፈጸመው ጥቃት 4 የአንድ ቤተሰብ አባላትን ጨምሮ 5 ሰላማዊ ሰዎች መገደላቸውን ጠቅሶ ጎጎት በዚህ አሰቃቂ ግድያ ህይወታቸውን ላጡ ወገኖች ጥልቅ ሐዘኑን እንደሚገልጽ አስታውቆ ለማቾች ሰላማዊ ረፍትን ለቤተሰባቸውና ጥቃት እያስተናገደ ላለው ህዝባችን መጽናናት እንመኛለን ብለዋል። መንግስት በጉራጌ ህዝብ ላይ እየተፈጸመ ያለውን የተጠናና በመዋቅር የተደገፈ ተከታታይ ግድያ እንዲያስቆም ዛሬም እንደወትሮው እንጠይቃለን ያለው ጎጎት አገር አቀፍና ዓለም አቀፍ የሰብአዊ መብት ተሟጋቾች፣ መገናኛ ብዙሃን እንዲሁም መላው ሰላም ወዳድ ኢትዮጵያን በህዝባችን ላይ እየተፈጸመ ያለውን ተከታታይ ጥቃትና ግድያ እንዲቆም ግፊት እንድታደርጉ ያለ ወንጀላቸው እየተገደሉ ላሉ ንጹሃን ድምፅ እንድትሆኑ በአክብሮት እንጠይቃለን በማለት በጥቃቱ የተገደሉት ስም በመግለጫው ይፋ አድርገዋል። በዚህም ወይዘሮ ዘምዘም ተመስገን የ46 ዓመት የልጆች እናት፣ ሌላ ሙባረክ ልጅ ዕድሜ 19፣ ፍርዶስ ሙባረክ የ5 ዓመት ልጅ፣ ፈዋድ ሙባረክ የ3 ዓመት ልጅ ከአንድ ቤት ከእናታቸው ጋር የተገደሉ ሲሆን ሮዛ ሰባሁዲን የተባሉት ጎረቤትም 5ኛዋ ሟች መሆናቸውን ጎጎት ለጉራጌ አንድነት ፓርቲ ባወጣው በዚሁ መግለጫ ጠቅሷል። ይህ በእንዲህ እንዳለ በደቡብ ኢትዮጵያ ክልል በወላይታ ዞን በሲዳማ ክልል ድንበር ወላይታ አባያ ብላቴ ቀበሌ 6 ሰዎች መታገታቸውን ተከትሎ የወላይታ ዞን አመራሮች ወንጀለኞችን ለብላቴ መከላከያ ኃይሎች አሳልፈው መስጠታቸውና የመንግስት አካላት ለጉዳዩ ምላሽ ያለመስጠታቸው ከፍተኛ ውዝግብ በአካባቢው ማስነሳቱ ታውቋል። ባለፈው አርብ 3 ሚሊሻዎችና 3 ሲቪሎች በማይታወቁ ታጣቂዎች የታገቱት ባለፈው ሐሙስ የተፈጸመውን አንድ ክስተት ተከትሎ መሆኑን የሚጠቅሱ መረጃዎች ባለፈው ዳውር ወር በሲዳማ በኩል ዘልቀው በገቡ ታጣቂዎች ከተገደሉት የወላይታ ምልምል ወታደሮች መካከል አንዱን ገድሏል ተብሎ የተጠረጠረ ግለሰብ ከብላቴ አቅጣጫ ወላይታ ድንበር ሲገባ በአካባቢው ነዋሪዎችና በሚሊሻዎች ተይዞ በፓራቶ ፖሊስ ጣቢያ ታስሮ እንደሚገኝም ይኸው መረጃ ጠቅሷል። የወላይታ ዞን አመራሮች በጉዳዩ ላይ ጠንካራ አቋም ከመያዝ ይልቅ ተጠርጣሪዎችን ወስደው ማስረከባቸው ለአካባቢው ቅሬታ መነሻ መሆኑን የሚጠቅሱ መረጃዎችም ወጥተዋል።
የምስራቅ አፍሪካ በየነ ልማትም ተቋም በእንግሊዝኛው ምህጻረ ቃል ኢጋድ ዋና ጸሐፊው ዶክተር ወርቅነህ ገበየሁ በጎረቤት ሱዳን የሚካሄደው አውዳሚ ጦርነትን ማስቆም አለመቻሉ የዓለም አቀፋዊ ገላጋይነትም ክሽፈት ነው ሲሉ አስጠነቀቁ። በኬንያ ናይሮቢ በተደረገ የሽምግልና ገጽታዎች ውይይት ላይ ንግግር ያደረጉትም ዶክተር ወርቅነህ እኛ ጦርነቱን አልረዳንም ወይም በሱዳን ውስጥ እየተሰቃዩ ለሚገኙ ወንድሞቻችንና እህቶቻችን ተቀባይነት ያለው የፖለቲካ ሂደትም እንዲካሄድ አልቻልንም። ጦርነቱን በዘላቂነት ማስቆም ተስኖናል። ይህ ደግሞ ክሽፈትም ሲሆን ሱዳን ጥልቅ ወደሆነ ቀውስ ውስጥም እየገባች ባለችበት በዚህ ወሳኝ ወቅት የገላጋይነት ሚናም ተሸርሽሯል ብለዋል። ባለፉት 3 ዓመታትም ጀምሮ ሱዳን እየደማች እየፈራረሰች እንደምትገኝ የገለጹት የኢጋዱ ዋና ሹም ዶክተር ወርቅነህ የተለያዩ ዓለም አቀፋዊ የሸመጋይነትና ጣልቃ ገብነት እንቅስቃሴዎች ቢካሄዱም ጦርነቱን ግን መቀጠሉን፣ ሚሊዮኖች መፈናቀላቸው፣ በሺዎች መሞታቸውን መቀጠሉ በሰላም የማጽናት ሂደት ላይ ከፍተኛ የመሸርሸር ሂደትም መከሰቱን አመላካች ነው ሲሉም ተናግረዋል። ሽምግልና በአሁኑ ወቅትም ችግሮችን መፍታት ላይ ሳይሆን በራሱ የቀውስ መንገድ እየሆነ መምጣቱን የገለጹት ዶክተር ወርቅነህ ሽምግልና ቴክኒካዊነቱም ቀርቶ ፖለቲካዊ፣ ስለ ስልጣን ወይም ስለ ኃይል ከሁሉም በላይ ስለ ቅቡልነትና ታማኝነት ጉዳይም ሆኗል ብለዋል። በቋሚ የሽምግልና መርሆችም ዙሪያም ትኩረትም እንዲደረግም ጥሪ ያቀረቡት ዶክተር ወርቅነህ ገበየሁ የዘላቂ ሰላምን ምሰሶችን ሳናናጋ አመጻንና ሁከትን እንዴት በፍጥነትም እናስቆማለን የሚለው ጥያቄም የወቅቱ አስኳል ተጠያቂነት አለው በማለትም አጽንኦትም ሰጥተዋል። ሽምግልና በአሁኑ ወቅት በጋራ መተባበር ሳይሆን ከጂኦፖለቲክስ ወይም ከመልካም ምድርም ተጽዕኖ ጋር የተያዘም ፋሽን መሆኑን የገለጹት ዶክተር ወርቅነህ ገበየሁ ይህ አይነቱ አመለካከት ዓለም አቀፋዊ ፈተና እየሆነ መምጣቱን በመግለጫቸው ላይ ጠቅሰዋል። የኢትዮጵያውያን ደሞዝ እጅግ ዝቅተኛና ከፍተኛ ግብር የሚከፈል ሲሆን በተቃራኒው የጎረቤት ሀገር ኬንያ ከፍተኛ ደሞዝ ተከፋይና ዝቅተኛ ግብር ከፋዮች መሆናቸውን ኬንያ መካከለኛ ገቢ ወዳላቸው ሀገራት እየተሸጋገረች ሲሆን ኢትዮጵያ ዛሬም ካላደጉ ሀገሮች ተርታ መሰለፏን የኢኮኖሚ ባለሙያው በማንሳት የኬንያው ፕሬዝደንት ኢትዮጵያን ምሳሌ ያደረጉበትን ሁኔታ ዋቢ በማድረግ በንጽጽር አስቀምጠዋል። የኬንያ መንግስት ዜጎቹን ጥሩ ደሞዝ ከፋይ፣ ዝቅተኛ ግብር ከፋይና የዓለም አቀፍ ዋጋን መቋቋም የሚችሉ መካከለኛ ገቢ ያላቸው ዜጎች ማድረግ መቻሉን የጠቀሱት የኢኮኖሚ ባለሙያና የቀድሞ የዴፓ ሊቀመንበር አቶ ሙሼ ሰሙ በቅርቡ የኬንያ ፕሬዝዳንት ዊሊያም ሩቶ ኢትዮጵያና ሌሎች ሀገራትን በተመለከተ የነዳጅ ዋጋ ውድነትን መሰረት በማድረግ የቀረቡ ቅሬታዎች አንስተው ለሰጡት ምላሽ ሙያዊ ማብራሪያ ሰጥተዋል። የኢትዮጵያን ደሞዝ ግን በጣም ዝቅተኛ ከመሆኑ በላይ ከኬንያውያን ጋር ሲወዳደር የምንከፍለው የገቢ ግብር ልዩነት እጅግ ከፍተኛ ነው በማለት ይህንን በመቶኛ ማስቀመጥ ጭምር አዳጋች መሆኑን ገልጸዋል። በተባበሩት መንግስታትና በዓለም የገንዘብ ድርጅት ሪፖርት መሰረት ከ2014 ጀምሮ ኬንያ የተአታይ መካከለኛ ገቢ ካላቸው ሀገሮች ተርታ መመደቧን አስታውሰው ኢትዮጵያ፣ ኡጋንዳ፣ ታንዛኒያ፣ ሶማሊያና ደቡብ ሱዳን በጣም ዝቅተኛ የልማት ደረጃ ላይ ካሉ ሀገሮች ተርታ መመደቧን ጠቅሰው ከነጎዲያም የነዳጅ፣ የኤሌክትሮኒክስ፣ የኢንተርኔት፣ የውሃ ወዘተ ሌሎችም መሰረታዊ አቅርቦቶች ፍላጎት ከጎረቤት ሀገራት ጋር ማወዳደር ትርጉም የለውም በማለት በኢትዮጵያ የመብራት ኢንተርኔትን ጨምሮ ሌሎች ዋጋ ጭማሪ ለማድረግ ኬንያን በዋቢነት ሲጠቀስ መቆየቱን በተዘዋዋሪ ለማንሳት ሞክረዋል። ኢኮኖሚ ባለሙያ ሰሞኑን የኬንያ ፕሬዚዳንት ዊሊያም ሩቶ የነዳጅ ዋጋ በዝቶብናል፣ ከጎረቤት ሀገሮች ጋር ሲወዳደር በጣም የተጋነነ ነው በማለት ቁጣቸውን ላሰሙ ዜጎቻቸው በሰጡት ምላሽ በርካታ ኢትዮጵያውያንን ሲያነጋግር መክረሙን ጠቅሰው ኬንያ ላይ 1 ሊትር ቤንዚል በዶላር 1 ብር ከ52 ወይም በብር 240 ከ16 ሲሆን ኢትዮጵያ ውስጥ 1 ሊትር ቤንዚል በዶላር 0.905 በብር ደግሞ 143 ቢሆንም ኬንያው ፕሬዝዳንት በሰጡት ምላሽ ኬንያ የታታይ መካከለኛ ገቢ ሎወር ኢንካም ካንትሪ ተርታ መሰለፏን በማስታወስ በጣም ዝቅተኛ የልማት ደረጃ ላይ ካሉ አገሮች እንደ ኢትዮጵያ፣ ኡጋንዳ፣ ታንዛኒያ፣ ሶማሊያና ደቡብ ሱዳን ጋር በነዳጅ ዋጋ፣ በመብራት፣ በኢንተርኔትም ሆነ በታክስና በታሪፍ ወዘተ ሌሎችም ማወዳደር ተገቢ አለመሆኑን ከፍተኛ የአስፋልት መንገድ ጥገናን ጨምሮ 6000 ኪሎ ሜትር አዲስ የአስፋልት መንገድ ግንባታ በድጎማ እያካሄደች ስለሆነ ዋጋው በአንጻራዊነት ከፍተኛ እንደሚመስል ማስረዳታቸውን አስታውሰዋል። ኢትዮጵያ የቆዳ ስፋቷ 1.4 ሚሊዮን እንጂ ከኢትዮጵያ በግማሽ የምታንሰው ኬንያ 582 ኪሎ ሜትር የቆዳ ስፋት እያላት ኢትዮጵያ 26000 ኪሎ ሜትር የአስፋልት መንገድ ሲኖራት ኬንያ ግን 24000 ኪሎ ሜትር የአስፋልት መንገድ እንዳላት ኢኮኖሚ ባለሙያው በንጽጽር አንስተዋል። ኢትዮጵያና ኬንያውያን መካከለኛ ገቢ፣ የዜግነትና የዝቅተኛ ገቢ ግብር ከፋይነት ማቀፍ መግለጫ ምን ይመስላል የሚለውን በዋቢነት ያነሱት አቶ ሙሼ አንድ ኬንያዊ እስከ 24000 ሽሊንግ ይህም በዶላር 251 በብር 39431 ድረስ ደሞዝ ተከፋይ ከሆነ 10 በመቶ ታክስ እንደሚከፍል በየወሩ 2400 ሽሊንግ ተመላሽ እንደሚደረግለትና ከገቢ ግብር ነፃ እንደሆነ፣ በተቃራኒው አንድ ኢትዮጵያዊ ደሞዝተኛ 2000 ብር
በዶላር 12 ብር ከ65 ድረስ ደሞዝ የሚያገኝ ከሆነ ከግብር ነጻ ቢሆንም አንድ ኢትዮጵያዊ ከ2001 ብር ጀምሮ እስከ 4000 ብር ድረስ በዶላር ከ12 ብር ከ72 እስከ 25 ዶላር ከ42 ሳንቲም ድረስ ገቢ የሚያገኝ ከሆነ 15 በመቶ ግብር እንደሚከፍል በማስታወስ ልዩነቱ 37341 ብር ወይም 180.9 በመቶ ነው በማለት ሰፊ ልዩነት እንዳለው ጭምር አሳይተዋል። ኢትዮጵያን ከፍተኛ ገቢ ግብር ጣራ 35 በመቶ የሚከፈለው ደሞዝ 14000 ብር ወይም 88.60 ዶላር ሲሆን ኬንያ 35 በመቶ ግብር የሚከፈለው ከ800 ሺህ ሽልንግ በላይ ወይም በዶላር ከ6199 በላይ ሲሆን መሆኑን ይህም በብር ከ1.2 ሚሊዮን ብር በላይ የሚያገኝ ኬንያዊ ብቻ 35 በመቶ ግብር እንደሚከፍል በንጽጽር ለማስቀመጥ ሞክረዋል። ተወደደም ተጠላ ከድህነት ባያወጣቸውም በዝቅተኛ የኑሮ ደረጃ የሚገኙ ዜጎችን መሰረታዊ ፍላጎቶችና አቅርቦት ያማከለ የጥቅል ድጎማ ማድረግ ዜጎችን በተናጠል የሚደረግ ምጽዋት ከሚፈጥርባቸው የሞራል ኪሳራና አንገት ማስደፋት ሊታደጋቸው የሚችል አማራጭ የሌለው ጊዜያዊ መፍትሄ ነው በማለት መላ ያሉትንም ኢኮኖሚ ባለሙያው ጠቁመዋል። ባለፈው እንግሊዝ በሎንዶን ከተማ በተካሄደው የማራቶን ውድድር 42 ኪሎ ሜትር ከ95 ሜትር ወይም 26 ማይል ከ219 ከ2 ሰዓት በታች በመጨረስ የመጀመሪያው የዓለማችን አስገራሚ አትሌት የሆነው ኬንያዊው አትሌት ሴባስቲያን ሳዌ የማይታሰብ ስላለው ድሉ ኢትዮጵያውን ዮሚፍ ቀጀልቻን ባለውለታዬ ነው ሲል አወደሰ። ርቀቱን 1 ሰዓት ከ59 ደቂቃም ከ30 ሴኮንድ በመጨረስ የዓለማችን ተአምረኛው አትሌት ለመባል የበቃው የ31 ዓመቱ ሴባስቲያን እስከ መጨረሻው ደቂቃ ድረስ የዓለም ማራቶን ሪከርድን ከ2 ሰዓት በታች እጨርሳለሁ ብዬም ሐሳብ አልነበረኝም። ነገር ግን በእኔ ላይ ጫና በመፍጠርም ከኔ ከ9 ሴኮንድም ተከትሎ ሁለተኛ የወጣው ለአትሌት ዮሚፍ ቀጀልቻም ክብር ወይም ክሬዲት ባለመስጠትም ንፉግነት ያስብለኛል። እኔና ዮሚፍም እንደ ባለንጣ ወይም እንደ ባለጋራም ሳይሆን እንደ አንድ ቡድን በመስራታችን እኔም ዮሚፍም የዓለም ሪከርድን ሰብረናል። ከዚህ ጋር በተያያዘ የሩጫ ጫማውን 99 ግራም ወይም አንድ መካከለኛ ሙዝ አፕል አሊያም ከሳሙና ያነሰም ክብደትም እንዲኖረው በማድረግም ጫማውን በማቅለል ለሩጫም በጣም ምቹ ላደረገው ለአዲዳስም የስፖርት ትጥቅ አምራች ድርጅት ምስጋናዬን ማቅረብ እሻለሁም ብሏል። ላለፉት 6 ወራት ብርቱ ልምምድ በማድረግም በሎንዶን ማራቶን ሁለተኛ በመውጣት የዓለማችን ሁለተኛው ፈጣን ሯጭም በኢትዮጵያ የመጀመሪያው ፈጣን ሯጭ የሆነው አትሌት ዮሚፍ ከቢቢሲ ጋር ባደረገው ቃለ መጠይቅ ኬንያዊ አትሌትም ሳዊም በዚያ በለንዶን ባይኖር ኖሮ እኔም እሱም ድል አናደርግም ነበር ሲል የወቅቱን ፉክክርን ገልጿል። በተያያዘ ዜና በዚሁ በሎንዶን የማራቶን ውድድር 2 ሰዓት ከ00 ከ28 ሴኮንድ በመግባትም የራሱን ሪኮርድ በመስበር 3ኛ ደረጃ የወጣው ኡጋንዳዊው አትሌትም ጃኮብም ኬምፔልሞ አሁን እንደማስበው የማራቶን ውድድርን ከ1 ሰዓት ከ58 ደቂቃም በታችም መሮጥ እንደሚቻል ነው። አትሌቶቹም ዛሬ ላይ ማራቶንን በ1 ሰዓት ከ59 ሴኮንድ መሮጥም ከቻሉ የጊዜ ጉዳይ ነው። ማራቶንን ከ1 ሰዓት ከ58 ደቂቃም በታችም ለማጠናቀቅም እችላለሁ በማለትም ቀጣዩ እቅዱን ለኢንዲፐንደንት ጋዜጣም አጋርቷል። በእንግሊዝ የሚገኘው የኢራን ኤምባሲ ኢራናውያን ዲያስፖራዎች የሰማዕትነትም ጽዋ ወይም ጃን ፋዳም ለመቀበል ይዘጋጁ ብሎ ያቀረበው ጥሪ ቁጣም ቀሰቀሰ። አምባሳደሩ ለዝርዝር ማብራሪያም ተጠሩ። በሎንዶን የሚገኘው የኢራን ኤምባሲ በማህበራዊ ትስስር ቴሌግራም ገጹ እንዳጋራው እናንተ በእንግሊዝ የምትኖሩ ኩሩ ኢራናውያን ጀግኖች እናት ሀገራችሁ ኢራን ለመታደግ ጃን ፋዳም ወይም መስዋዕትነትን እንድትቀበሉ ተመዝገቡ የሚል ጥሪም አቅርቧል። ይህንን አነጋጋሪ የቅስቀሳ ዘመቻም ተከትሎ በእንግሊዝ የውጭ ጉዳይ ሚኒስትር የመካከለኛው ጉዳይ ሚኒስትር ሐሚሽም ፋልኖር ጽህፈት ቤት በትላንትናው ዕለት በእንግሊዝ የኢራን አምባሳደር ሳኢድ አሊ ሙሳቪን ከጽህፈት ቤቱም ጠርቶ ማብራሪያም እንዲሰጡ ማድረጉም ታውቋል። እንደ እንግሊዝ መንግስት ባለስልጣናት መግለጫ የኢራን ኤምባሲ ለዜጎቹ ወይም ለዲያስፖራ ያስነገረው የሰማዕትነት ጥሪም ተቀባይነት የሌለው አቀጣጣይ የፕሮፓጋንዳ አስተያየት ነው በማለትም ብርቱ ተቃውሞንም አሰምቷል። የኢራን ኤምባሲ በዚህ የዘመቻው ጥሪው በእንግሊዝ የሚኖሩ ዲያስፖራ ኢራናውያን አገራቸው ኢራን ለመታደግ ህይወታችንን መስዋዕት እናድርግ፣ ሁላችንም ኢራናውያን ያለ ልዩነትም አገራችንን ለጠላት አሳልፈን ከመስጠት በፊትም ህይወታችንን በአውደ ግንባሩ ላይ መስዋዕትነት ማቅረብ ይጠበቅብናል ሲል ጥሪም አቅርቧል። የኢራን ኤምባሲ በኤክስ ገጹ የአሜሪካና የእስራኤል መንግስታትን በተለያዩ ጊዜያትም ሲወርፍ የቆየም ሲሆን ለአብነት ያህል በትላንትናው ማክሰኞ በለጠፈው መልእክቱ እስራኤል የውሸት አገር ወይም ፌክ ካንትሪ በማለት
በማለትም የሰላ ትችትን አጋርቷል። የእንግሊዝ የውጭ ጉዳይ መስሪያ ቤት በበኩሉ በመግለጫው በሎንዶን የሚገኘው የኢራን ኤምባሲም ዜጎቹን በአመጻ እንዲንቀሳቀሱ የሚያደርግ በእንግሊዝም ሆነ በዓለም አቀፍ ደረጃም ተቀባይነት በሌለው ካለው ድርጊትም እንዲታቀብ ሲልም አስጠንቅቋል። ብሔራዊ ደህንነቱንና የዜጎቹን ሰላም መታደግ ዋነኛ ግዴታው ማድረጉን የገለጸው የእንግሊዝ መንግስት ጨካኝና ጨቋኝ ያለውን የኢራን መንግስትን በእንግሊዝ መሬትም ውስጥ ግዴለሽ ጥቃት እንዲፈጸም ዛሬም ማበረታቱን ቀጥሏል። ይህ አገዛዝ በመካከለኛው ምስራቅ የኛ አጋሮችን ያጠቃል፣ በራሱ ዜጎች ላይም አመጻን ይፈጽማል በማለትም የኢራን መንግስትን ኮንኗል። በእንግሊዝ የሚገኘው የኢራን ኤምባሲ በበኩሉ በሰጠው የጽሁፍ ምላሽ በውጭ ሀገራት ውስጥ አመጻና ሁከትም አንፈጽምም፣ ኢራን ታበረታታለች መባሉን በጽኑ እናወግዛለን፣ ኢራናውያን በአገራቸው ጉዳይ አርበኞች እንዲሆኑ አገራቸውን ለመታደግ በስነ ልቦና እንዲዘጋጁ ጥሪ ማቅረባችን በተሳሳተ መንገድም ተተርጉሟል በማለትም አቋሙን ገልጿል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።